እግዚአብሔር የለም ማለት በጣም ይከብደኛል። በቃ እና እነዚህ ሶስት የተነገሩኝ ሶስት ነገሮች ለኔ እግዚአብሔር ስራን ይስጥ እርሜ ለኔ እስከ ህይወቴ ድረስ ሁሉ ጊዜ አብረው የሚሄዱ ናቸው። ሁሉ ጊዜ እና እግዚአብሔር ይመስገን። እግዚአብሔር ይመስገን። አይኑ ቤቴ ሀብን የምትባል ልጅ ትላንትና እኔ እንደዛ ስቀጠቀጥ እና እንዴት የጌታ ይወድሻል። ኧረ ቀላል ይወደኛል። እኔንማ ቀላል ይወደኛል እንዴ? እኔን እንደሚወደኝ ሌሎቻችሁ ወድም እንዳለን ኢትዮ ኩዊንዬ የሳምሪን ፎቶ ማን ያደረገው? አሜን። ጌታማ ባርኳታል። እግዚአብሔርማ ጠብቋታል። እግዚአብሔር ስራማ በጣም ትልቅ ነው። የእግዚአብሔር ስራ ትልቅ ነው። ገና የእግዚአብሔርን ስራ ደግሞ ሁላችንም ቁጭ ብለን ገና እናያለን። ሁላችን ቁጭ ብለን እናያለን። በነገራችን ላይ እናንተ ሴቶች፣ የኢትዮጵያ ሴቶች ጀግና እንደሆናችሁ ታውቃላችሁ። አይሶች ጀግና ናችሁ። ሞኝ የምትለው ራሱ ጀግና ነው። በጣም ጀግና ነው። እኛ የምናሳልፍ የኢትዮጵያ ሴቶች የሚያሳልፈውን ሌላ ቢያሳልፍ ማሳለፍ አይችልም እንጂ ያ ነፃነቴ ቴንኪው እናቴ ማሳለፍ አይችልም እንጂ ቢያሳልፍ አንድ ነጭ አትችልም፣ አንድ አረብ አይችልም፣ ሌላውም እንደዛ። አትሊስት ድህነቶችን ነው ሰዎችን እግዚአብሔር ዳኒ ድህነትን አይታችኋል። እናቶች ጀግንነታቸውን እኮ የምታዩት ያንንም ያህል እንጦጦ ጋር አይታችኋል። የሚሸከሙት ከጀርባቸው የሚሸከሙት እንጨት አይታችሁታል። ዳኒ እኮ ወይዬ የሚሸከሙትን ከጀርባቸው እናንተን የራሴ እሱ ነገር በጣም እየደበረኝ ነው ማለት አልፈልግም። አሁን እኮ አስደንግጠውኛል። እኔ ለራሴ የኔ ጌታ ማንን እናናገር መፈለግም አለብን። አይኑ ቤቴ በጣም እኔ እግዚአብሔር ምስክር የኔ ልጅ ስለሆነች አይደለም ያሳለፈችው። ግን ከዚህ ልጅ ጋር ብታዩት እናንተ በኢየሱስ እንዲህ አይነት ምን ሆነሽ ነው አልኳት። የኔ ልጅ እንደውም ምን አልኳት መሰለኝ? ቴንክ ዩ የኔ ልጅ ሆነሽ እንደዚህ ታሳልፊያለሽ። የኔ ልጅ ነሽ ማሚ፣ አንቺ ለኛ ብለሽ ያሳለፍሽው አለችኝ። ግን ሴት ልጅ የፈለገ ጀግና ብትሆን ከወለደች በኋላ ጀግና አይደለችም። እመንም ይሄ ነው በቃ። ከወለደች በኋላ ጀግና አይደለችም። በቃ ያንን ሁሉ ያደረገችው ለልጆቿ ስትል ነው። ለልጆቿና ለልጆቿ ስትል እና ደግሞ ሁለተኛ ቻንስ የማይሰጥባቸው ቦታዎች ላይ ነው። መጨቃጨቁ ምናምን እንዳለ ሆኖ ድብድቡ ላይ የመደባደቡ ላይ እዛ ላይ ቺት መደረጉ ላይ የሚቆረጣቸው እና የኢትዮጵያ ሴቶች ግን ጀግና መሆናቸውን ልንገራችሁ። ኢትዮጵያ ሴት ጀግና አይደለችም ምናምን ቢላችሁ እንዳትሰሩት። እናቶቻችን ድሮ አባቶቻችን ኦልሬዲ ያ ቤተሰቡን ለማስተዳደር እርሻም ይወጣሉ፣ ይቆፍራሉ፣ ያርሳሉ፣ ማሳቸውን ሰብላቸውን ይዘራሉ፣ ያጭዳሉ፣ ይሰበስባሉ። የድሮ ኑሯችን ማለት ነው። ግን ከዛ ስር ሆና እናት የምታረገውን ግን አይታችሁታል? እንስራ ይዛ ምንም ያህል ገንቦ ይዛ የ2 ሰዓት የ3 ሰዓት እንዲሁም የግማሽ ቀን መንገድ ሄዳ እስካሁን ድረስ ሄዳ ውሃ ተሸክሙ
እሱ ብቻ አይደለም። ከእንደገና ባሏ ሲነሳ ጠዋት ከሱ ስር ሆና እርሻ ሄዳ ከስር ለሱ የሚበላውን በዛ በሌሊት ሰርታ አቅርባ ከእንደገና ተመልሳ መጣ ልጆቿን ቴኬር አርጋ ልጆቿን እግዚአብሔር ጠብቆ ከጅብም ከእንስሳ ቤት ውስጥ እሱን አስቀምጣ ያ መታ ውሃ ቀርታ በየቀኑ 2-3 ኪሎ ሜትር ሄዳ እንም ቀኑ ሙሉም ሊሆን ይችላል በእግሯ ሄዳ ያንን ውሃ ተሸክማ ከዱር ካራዊት ከሽፍታ የኢትዮጵያ ሴት ጀግንነቷን ወንዱ ራሱ ጀግና አይደለም ወንዱ ራሱ አርጋ ከነገና እንጨት ሰብስባ ምግቡን አብስላ ልጆቹን ቴኬር አርጋ ከነገና ማታ እሱ ሲመጣ እግሩን አጥባ ልብሱን ተቀበላ ከነገና የሚስትነቷን ተወጣ እኛን ለዚህ ያበቃችን እኛኛ ጥንካሬ የኢትዮጵያ ሴት እነዛ እናቶቻችን የዛሬዋን አይደለም የቴክኖሎጂዋን አይደለም የኢትዮጵያን ሴት ምትለኳት ቤትለቷን እናት የኢትዮጵያ ሴት ጠንካራ አይደለችም ቢባል እውነት እግዚአብሔር ምስክሬ ነው ከማንም የበለጠ ጠንካራዎች ነው ያ ጥንካሬያችን የዛሬ ሳይሆን ከጥንትም ጀምሮ ያንን ያደረገ ሌላ ዓለም ላይ አለ ቢባል በጣም ጥቂት ነው ይሄ በተለይ በገጠሩ አካባቢ ምን የትኛው ከተማ ኖሮ ነው ገጠሩ እኮ የምንለው እኮ ከፊንፊኔ ከአዲስ አበባ ቡራዩ ያለው ላይ ውሃ በእንስራ የሚቀዳበት ነው ያ ሙሉ የኢትዮጵያ ክፍል 99 ብንል ለ1% ብዬ እኔ ከተማ ውስጥ ውሃ እሱንም በየቤቱ እንኳን ላልሆነ በባሌ በጀሪካን አለ ምንም ልሽከም አይደለም ድፍን የኢትዮጵያ ሴት ኢንሰርታ ነው የኖረችው እስቲ ለአሁንም እየሰራች ነው እሱ ብቻ አይደለም ዝም ብላችሁ በቅርብ ጊዜ ያየነው ማለት ነው ከእንጦጦ ወገባቸው ላይ በጣም ረጅም የሆነ እንጨት ቅጠል እንጨትና ቅጠል ማለት ነው ተሸክመው እስቲል ያንን እየሸጡ ልጆቻቸውን ቤተሰቦቻቸውን ጆንዬ እንዴት አደርክ የሚያስተዳድሩ ምርጥ ጀግና እናቶች አሉ እሱ ብቻ አይደለም ሰቤት 24 hours እየሰሩ ልብስ እያጠቡ በየቤቱ እኔ አሁን እሱን ሳይ የድሮ ልብስ አጣቢ በተለይ ልብስ አጣቢ እነሱ ሴቶች ስታይ እኛ እግዚአብሔር ብሎ ቴክኖሎጂውና ትምህርቱ እኛ ሀገር ቢገባ እኔ ምንም የኢትዮጵያ ሴት ዓለምን ትለውጣለች አይደለም ኢትዮጵያ አይደለም እኛን ወንዶች